ጊዜ እንደሌለኝ ተነግሮኛል። ፈጠን ብዬ ነው የምናገረው። ጌታ ይረዳል። ጥቂት ደቂቃ እንጸልይ፣ እግዚአብሔር እንዲያስተምረን። አባቶ በናዝሬቱ ጌታ በኢየሱስ ስም ስለዚህ ድንቅ ማለዳ እናመሰግናለን። እግዚአብሔር ደግሞ አዲስን ቀን ስለሰጠህን በፊት እንድንሆን ስለፈቀድክ ስም ይባረክ። እግዚአብሔር ቃልህ ያበራል ተብሎ እንደተጻፈ እግዚአብሔር ለእያንዳንዳችን መብራት እንዲሆንልን ብርሃን እንዲሆንልን እግዚአብሔር የህይወታችን ጨለማ ቢኖር እንዲገፍልን በኢየሱስ ስም በዚህ ማለዳ ጸለይን። እግዚአብሔር ለእያንዳንዳችን እንድትናገረን ቅዱሱ የእግዚአብሔር መንፈስ በዚህ ጉባኤ ውስጥ እንድትመላለስ ለምን ስለ ሁሉ እናመሰግናለን በጌታ በኢየሱስ ስም አሜን። ፈጠን ልበል ወደ ሉቃስ ወንጌል ምዕራፍ 24 የምታውቁት ክፍል ነው። ከቁጥር 13 ጀምሮ ፓስተር ከኔ ፈጥነ ስለምታነብ አንተ እንድታነብ ልስጥ። ከ13 እስከ 35 ሉቃስ ወንጌል ምዕራፍ 13 ከ13 እስከ 35 የማነበው ክፍል የሉቃስ ወንጌል ምዕራፍ 24 ከ13 እስከ 35 ነው። በጌታ በኢየሱስ ስም አነባለሁ። ምዕራፍ 24 ቁጥር 13 ቁጥር 13 እስከ 35 እነሆም ከእርሱ ሁለቱ በዚያ ቀን ከኢየሩሳሌም 60 ምዕራፍ ያክል ወደሚርቅ ኤማዎስ ወደሚባል መንደር ይሄዱ ነበር። ስለዚህም ስለሆነው ነገር ሁሉ እርስ በርሳቸው ይነጋገሩ ነበር። ሲነጋገሩና ሲመራመሩም ኢየሱስ ራሱ ቀርቦ ከነሱ ጋር ይሄድ ነበር። ነገር ግን እንዳያውቁት ዓይናቸው ተይዞ ነበር። እርሱም እየጠወለጋችሁ ስትሄዱ እርስ በርሳችሁ የምትነጋገሯቸው እነዚህ ነገሮች ምንድናቸው? አላቸው። ቀላዮጳ የሚባለውም አንዱ መልሶ አንተ በኢየሩሳሌም እንግዳ ሆነ ለብቻ ትኖራለህን? በእነዚህ ቀኖች ውስጥ በዛ የሆነውን ነገር አታውቅምን? አለው። እነርሱ ይህ ምንድን ነው አላቸው። እነርሱም እንዲህ አሉት፣ በእግዚአብሔርና በሕዝቡ ሁሉ ፊት በሥራና በቃል ብርቱ ነቢይ ስለነበረው ስለ ናዝሬቱ ስለ ኢየሱስ እርሱም የካህናት አለቆች መኳንንቶችን ለሞት ፍርድ እንዴት አሳልፈው እንደሰጡትና እንደሰቀሉት ነው። ቁጥር 21 እኛ ግን እስራኤልን እንዲቤዥ ያለው እርሱ እንደሆነ ተስፋ አድርገን ነበር። ደግሞም ከዚህ ሁሉ ጋር ይህ ከሆነ ዛሬ 3ኛ ቀን ነው። ደግሞም ከኛ ውስጥ ማልደው ከመቃብሩ ዘንድ የነበሩት አንዳንድ ሴቶች አስገረሙን። ሥጋውንም ባጡ ጊዜ ሕያው ነው የሚሉ የመላእክትን ራእይ ደግሞ አየን ሲሉ መጥተው ነበር። ከኛም ጋር ከነበሩት ወደ መቃብር ሄደው ሴቶች እንደተናገሩት ሆኖ አገኙት። እርሱም ግን አላዩትም። ቁጥር 25 እርሱም አላቸው እናንተ የማታስተውሉ ነቢያትንም የተናገሩትን ሁሉ ልባችሁ ከማመን የዘገየ ክርስቶስ ይህን መከራ ይቀበል ዘንድና ወደ ክብሩ ይገባ ዘንድ ይገባው የለምን? ከሙሴና ከነቢያት ሁሉ ጀምሮ ስለ እርሱ በመጽሐፍት ሁሉ የተጻፈውን ተረጎመላቸው። ቁጥር 28 ወደሚሄዱበትም መንደር ቀረቡ። እርሱም ሩቅ የሚሄድ መሰላቸው። እነርሱም ከእኛ ጋር እደር፣ ማታ ቀርቧልና ቀኑም ሊመሽ ጀምሯል ብሎ ግድ አሉት። ከእነርሱም ጋር ሊያድር ገባ። ከእነርሱም ጋር በማዕድ ተቀምጦ ሳለ እንጀራውን አንስቶ ባረከው፣ ቆርሶም ሰጣቸው። ዓይናቸውም ተከፈተ፣ አወቁትም። እርሱም ከእነሱ ተሰወረ። እርስ በርሳቸው በመንገድ ስንነጋገር መጻሕፍትንም ሲከፍትልን ልባችን ይቃጠልብን አልነበረምን? ተባባሉ። ቁጥር 33 በዚያችም ሰዓት ተነስተው ወደ ኢየሩሳሌም ተመለሱ። 11ዱና ከእርሱ ጋር የነበሩትንም ጌታ በእውነት ተነስቷል፣ ለስምዖንም ታይቷል እያሉ በአንድነት ተሰብስበው አገኟቸው። እነርሱም በመንገድ ሆነው እንጀራውንም በቆረሰ ጊዜ እንዴት እንደታወቃቸው ተረኩላቸው። አሜን አሜን። ረጅም ክፍል ነው ግን አጭር ሐሳብ ነው። በዚህ ክፍል ላይ የምንማራቸው በጣም ብዙ ነገሮች ቢኖሩም ግን ጥቂት ነገር ነው የማወራው። ወንድማችን ሉቃስ ይሄንን የመጽሐፉ መዝጊያ አድርጎ ነው ያስቀመጠው።
እና የመጨረሻው ክፍል 24ኛው ምዕራፍ ላይ ነው ያስቀመጠው እና ሉቃስ ሲጽፍ አጥንቼ ተመራምሬ ሰዎችን ጠይቄ ነው ወንጌሉን የጻፍኩት ብሎ ነግሮናል ለቴዎፍሎስ ሲጽፍለት። እና ሉቃስ ራንደምሊ አይደለም የሚደረድረው መጽሐፉን ሲደረድር ስቶሪዎቹን ሲያስቀምጥ ዝም ብሎ አይደለም ያስቀመጠው ኦን ፐርፐዝ ነው ዊልፉል ኢንቴንሽናል ነው ያስቀመጠበት መንገድ አስቦና ሆን ብሎ ነው ምዕራፉን መዝጊያ ያደረገው ይሄን ክፍል እና የሚደንቅ ሀሳቦች ናቸው በእነዚህ ሁለት ደቀ መዛሙርቶች ህይወት ውስጥ የምናየው። እና ጥቂት ሀሳብ ለመናገር ያህል ቀሌዮጳ የሚባል ስም አይሰምታችኋል? ከሁለቱ አንደኛው ስሙ ማን ነው? ቀሌዮጳ ነው የሚባለው። እና ሉቃስ ወንጌሉን ሲጽፍ ሰዎችን ከጠየቃቸው ሰዎች መካከል አንደኛው ቀሌዮጳ ነው ተብሎ ይታመናል። ከቀሌዮጳ ከራሱ ነው የሰማው አይን ስቶሪ ተብሎ ነው የሚታወቀው። ለምሳሌ የጌታን ልደት ሉቃስ እንደምታውቁት ወጣት ነው በወቅቱ እና ጌታ በምድር ሲመላለስ አያውቀው ልጅ ነው ወይ አልተወለደም ወይ ደግሞ ገና ሕፃን ነው እና አያውቅም ጌታን በአይኑ አላየው በምድር ሲመላለስ ማለት ነው። እና ስቶሪውን ሰምቶ ነው የማርቆስ ወንጌልን እንዳገኘ የቆየ ስለነበረ የማርቆስ ወንጌልን እንዳነበበ ከጳውሎስ ስቶሪ እንደሰማ ከኢየሱስ እናት ከማርያም በተለይ ሉቃስ ወንጌል ምዕራፍ 2 ላይ ያሉትን ኢንቲሜት የሆኑ የእናትና የልጅን ስቶሪ የጻፈው ከማርያም ሰምቶ ነው። ማርያምን ኢንተርቪው አድርጓት ነው ተብሎ ይታመናል። እና ይህንም ስቶሪ ከራሱ ከቀሌዮጳ ነው የሰማው ተብሎ ይታመናል። እና የሚገርም ነው ግን እንደዚህ አይነት ስቶሪዎች መኖራቸው። ጌታ ይባረክ። አሜን። from the horse's mouth እንደሚሉት ከስቶሪያኖቹ ከራሳቸው ሰምተው በጀነሬሽን መካከል እግዚአብሔር ቃሉን አኖረል። አሜን። ስሙ ይባረክ። አጠገባችሁ ያለውን ሰው ታሪክህን ነገ ልጆች ይጽፋሉ። ታሪክህን ነገ ልጆች ይጽፋሉ። ምትኖረውን ህይወት ተጠንቀቅ። ሃሌሉያ አሜን። እና ጌታ አይገርምም? ጌታ በስጋ አልነበረም። ግን የሚገርም ስቶሪ የሉቃስ ወንጌልን ስታነቡ ምንም የነበረ ነው የሚመስለው። ሃሌሉያ። እና እነኚህ ሁለት ደቀ መዛሙርቶች በጣም የሚደንቀኝ የጌታ መነሳት ሰምተዋል። ዝቅ ብለን ስናነብ ቁጥር ሴቶች መጥተው ነገሩን የሚል አንበባቸዋል። እንደተነሳ መላእክትንም እንዳዩ ሰምተው ግን ወደ ኢየሩሳሌም እንደመጠበቅ ወደ ኤማውስ ነው የሚሉት። አይገርምም? የአንዳንዶቻችን ህይወት እንደዚህ ነው። ጌታ የነገረንን ትተን ወደ ራሳችን መንገድ ነግሮናል እኮ በመልእክት እኮ አድርጎታል። ጌታ ግን ምን አይነት ታማኝ አምላክ ነው! ከኛ ጋር ይጓዛል ሊያገኘን። እየጠፉ ነው። በነገራችን ላይ ከኢየሩሳሌም እንትን ነው መልእክቱ። ከኢየሩሳሌም ከተስፋው ስፍራ ጠብቁ ከተባሉበት እየራቁ ነው። እነኚህ ሰዎች ጥለው እየሄዱ ነው። 3 ቀን ያለ መንፈስ ቅዱስ ከባድ ነው ብለው ተጠገባቸዋል። 3 ቀን መታገስ ያለ መንፈስ ቅዱስ ከባድ ነው ብለው ተጠገባቸዋል። አይገርም? ሁሉም ሄዱ። ባይዘው ፒተርም እንትኑን ይዞ ሄደ፣ አሳ ማጥመጃውን ይዞ ሄደ። ሁሉም ሄዱ። 3 ቀን መታገስ አቅቷቸው አንዳንድ እንደ ለምን አይታገሱም ብዬ ሳስብ 3 ቀን ምን አላት? አንዳንድ እንደዛ ነው። ለምድራዊ ነገር እንኳን 3 ቀን እኮ እንታገሳለን። እስቲ የሚሆነው እናያለን። 3 ቀን አይደል ያለው እስቲ እናም ተብሎ እኮ ሰው ይጠብቃል። ለካ አይቻልም ያለ መንፈስ ቅዱስ። ሁሉም ሄዱ። እነኚህም ወንድሞቻችን ወደ ኤማውስ ይሄዱ። የነዚህ ደግሞ የሚገርመው ፒተር እንኳን እንደሰማ ሄደ ይላል። ሊያይ አትሊስት እነኚህ ሰምተው ይነግሩታል ለጌታ ለራሱ። አይገርም? ሴቶቹ እኮ ነግረውን ነበር ብለው ይላሉ። አይመለሱም። ግን ያለ መንፈስ ቅዱስ ሁሉ ከባድ። አሜን። እና የሚደንቀኝ ጌታ የሚጠፋውን የሚፈልግ አምላክ። አሜን። በእኛ ሁኔታ ውስጥ ራሱን የሚገልጥ አምላክ እና ደቀ መዛሙርቱን የማይተው አምላክ፣ የጠራውን የማይለቅ አምላክ። አሜን አይደል? ይዣለሁ ከቶም ዕብራውያን 3 ነው የሚለው ከቶም አለቅም አይደል? አትፍራ አይደል? አይለቀንም ጌታ።
ሃሌሉያ አሜን። እነዚህ ምሳሌ የተነገሩ ምን ያህሎቹ መልሶ ይሆን? ለፒተር እንደተገለጠለት እናውቃለን። በአሳ ማጥመጃው ስፍራ ሄዶ እንዳመጣው እናውቃለን። እነዚህ ደግሞ ወክ እያደረጉ አብሯቸው ወክ ያደርጋል። ለምሳሌ ይጻፈልን ሁሉንም እንደዚህ ያደረግን ይጠራም ይጻፍልን ኖሮ ሁሉንም እንዲያደርገን የሰበሰባቸው ማለት 500 እንደነበሩ አንደኛ ቆሮንቶስ ምዕራፍ 15 ላይ ጳውሎስ ነግሮናል። 500 የማይበዙ ደቀ መዛሙርቶች እንደነበሩ ጌታ ራሱን ከትንሳኤው በኋላ የገለጠላቸው ግን መጨረሻ ደግሞ ለሱ እንደተገለጠለት ነግሮናል። 500ንም እንዲያደርገ ነው ጌታ ለከ የሰበሰባቸው። ሁሉም ሄደዋል። ሃሌሉያ አሜን። እና እየተወለጋችሁ ሚል ቃል አንብባችኋል። ወዴት ነው የምትሄዱት? ተስፋ ቆርጠዋል። በቃ ተስፋ በመቁረጥ ስሜት ውስጥ እስራኤልን ነፃ ያወጣል ብለን ተስፋ አድርገ ነው የነበረ በቃልና በስራ የበረታ አጠገባችሁ ያለው ሰው አታድንቅ አምልክ በሉት። ጌታን አታድንቁት አምልኩት። ጌታ የሚያመልኩትን ነው የሚፈልገው። ሰሬንደር ያደረጉት እነኚህ ያደንቁታል። ነገር በስራና በቃል የበረታ አንተ በኢየሩሳሌም አልነበርክም እንዴ ይሉታል ለራሱ። እንዴት አታውቅም ስለ ኢየሱስ? ሙሉ እኮ ኢየሩሳሌም ሲያወራበት የነበረው ስቶሪ ነው። እንዴት ትጠይቀናለህ? በስራና በቃል የበረታ ግን ጥለውት ይሄዱ ነው፣ ትተውት ይሄዱ ነው። በስራና በቃል የበረታ እያሉት ግን they are living in behind። አንዳንዶቻችን እንደዚህ ነን። ዮናስን ጌታ አሳ ነባሪ ላከለት ከሚሽኑ ሲሸሽ። ለነዚህ ደግሞ ጌታ ራሱ መጣ፣ ራሱ መለሳቸው። እኛን እኮ እንዲያረገን ያተረፈን። በአሳ ነባሪ ቢሆን በጣም እንትን ነበር፣ ግራፊክ ነበር። ጌታ እኮ ራሱ እየመጣ ስለመለሰን ነው ያልታወቀ። በአሳ ነባሪ ቢሆን ይታያል፣ ሲተፋረ ፊልም ለፊልም ይመቻል። አሁን ይሄን ምን ታረጉታላችሁ? ወክ እያረጋ አብሯቸው መለሳቸው። እና አሳ ነባሪ አጠብቅ በአዲስ ኪዳን ብሎ ተጠቀባቸዋለሁ። አሳ ነባሪ አጠብቅ በአዲስ ኪዳን ውስጥ ያለው መንፈስ ከተናገረ ታዘዝ ቶሎ በሉ። ውስጥ ያለው መንፈስ ከተናገረ ታዘዝ ቶሎ ተመለስ፣ ቶሎ ተመለስ። ሃሌሉያ አሜን። እና ተስፋ ያደረጉት ለካ እስራኤልን ከሮም ባርነት ነፃ ያወጣናል ብለው ነው የጠበቁት። ይሄ ደግሞ በአዲስ ኪዳን ትርጉም ጣዖት አምልኮ ይባላል። ጣዖት አምልኮ ማለት ምስል አስቀምጦ ማምለክ እንደዛ ብቻ አይደለም። ጣዖት አምልኮ ማለት እግዚአብሔር ራሱን በገለጠልን ልክ አለመረዳት፣ እግዚአብሔር ይህንን ይመስላል ብለን በራሳችን ማስቀመጥ። እግዚአብሔር የሚሰራው እንዲህ ነው፣ እግዚአብሔር የሚሰራው በእኔ ባሰብኩት መንገድ ነው፣ ባሰብኩት መንገድ ካልሰራ እግዚአብሔርን አላመልከው። ጣዖት አምልኮ ማለት ይሄ ነው። የአዲስ ኪዳን አማኝ እግዚአብሔር ራሱን በገለጠበት መንገድ ነው የምናመልከው። አሜን አሜን። እና እስራኤል እነሱ ያሰቡት እንደ ዳዊት በወንጭፍ ጎልያድን ጥሎ አይደል ልጃገረዶቹ እየጨፈሩለት እስራኤል ንጉስ ብለው ሊሾሙት ነው ኢየሱስን። ጌታ ደግሞ ሊሞት ነው የመጣው። አረፍ ብዬ ላንብብላችሁ። እንደዚህ የሚል ቃል አለ። እናንተ ለማመን የዘገያችሁ የሚል ቃል አንብባችሁ። እናንተ ማታስተውሉ ነቢያት የተናገሩትን ሁሉ ልባችሁ ከማመን የዘገየ ክርስቶስ ይህንን መከራ ይቀበል ዘንድ ወደ ክብሩ ይገባ ዘንድ ይገባው የለምን አላቸው። አስተካከላቸው። አሁን እኔ የመጣሁት መከራን ልቀበል ነው። ወደ ክብር ከመግባቴ በፊት መከራን መቀበል አለብኝ። አታስተውሉም ወይ? አጠገባችሁ ያለው ሰው አስተውል በሉት። አስተውል፣ በመንፈስ ቅዱስ አስተውል በሉት። በመንፈስ ቅዱስ አስተውል። እግዚአብሔር የተናገረንን ነገር እግዚአብሔር ባለው ልክ ነው ማሰብ ያለብን። አንዳንዴ ብዙ ሀሳብ ስለሚመጣ በቀን ውስጥ ስንት ነው? በብዙ ሺዎች የሚቆጠሩ ሀሳቦች ይመጣሉ ብሬናችን ውስጥ እና ከዛ መውጣት አለብን። እግዚአብሔርን ፍቃድ ማወቅ፣ እግዚአብሔርን ሀሳብ ማወቅ፣ ማስተዋል ማለት እሱ ነው። የእግዚአብሔር ፍቃድ ምንድን ነው በህይወቴ? እና የዘገያችሁ አላቸው። ጌታ ግን ፈርዶ የሚተው ብቻ አይደለም፣
መጽሐፍን ምን አደረገላቸው ይላል? ገለጠላቸው። ከሙሴ እና ከነቢያት ሁሉ ጀምሮ ስለ እርሱ በመጽሐፍት ሁሉ የተጻፈውን ተረጎመላቸው ይላል። ሃሌሉያ። እውነተኛ መመለስ ብሎ ታጠገባቸዋለሁ ሰው እንደ እግዚአብሔር ቃል መኖር ነው። ሃሌሉያ። መመለስ ማለት እግዚአብሔር መጥቶ ልክ እንደ ልጅን አባብለ በከረሜላ እንደምትመልሰው አይደለም። እውነተኛ መመለስ ወደ እግዚአብሔር ፍቃድ ዞር ማለት ነው። ጌታ ምን ማለታቸው? ገሰጻቸው፣ አበራላቸው። ሃሌሉያ አሜን። እና እነኚህ ሁለት ሰዎች እኛን ይመስሉኛል። አንዳንድ በህይወታችን የምናኮርፍባቸው ነገሮች አሉ። ጌታ ካለን ነገር ይልቅ የኛን ፍላጎት ልክ እነዚህ ጌታን ያስቀምጡበት ቦክስ እንዳለ ሁሉ ከሮም ነፃ እንዲያወጣቸው እንዳሰቡ ሁሉ ምናልባት በልባችን ጌታ ሆይ እንድታረግልኝ ብለን ያሰብናቸው ነገሮች ግን ያልሆኑ ያኮረፍናቸው የራሳችን ኤማውሶች እየሄድን ያለንባቸው እየተጓዝን ያለንባቸው ስፍራዎች ይኖሩ ይሆን? ጌታ በዚህ ማለዳ አብሯችሁ ወክ ያደርጋል። አሜን ሃሌሉያ። አብሯችሁ ወክ ያደርጋል። አሜን። አብሮን ወክ ያደርጋል። በምንሄድ ባኮረፍንበት ስፍራ አብሮን ወክ ያደርጋል። አሜን። አይተውንማ የታመነ ነው። የጠራን የታመነ ነው። በምትሄዱበት ስፍራ በየሄዳችሁ የየራሳችን ኤማውሶች የተከተለ አብሮን ወክ ያደርጋል እስኪበራልን ድረስ። ሃሌሉያ። ከዛ ምን እንደሆነ ልንገራችሁና ጨርሳለሁ። እና እንደዚህ የሚል ቃል አለ። ኢንቫይት አደረጉት ይላሉ። ከኛ ጋር ግባ አሉት። ገባ አብሯቸው። ምን አይነት ታማኝ አምላክ ነው! ትሁት አምላክ። ሃሌሉያ። በምድር የተመላለሰው ጌታ ብሎ ታጠገባቸዋለሁ ሰው የተመላለሰው ጌታ ያረገውም ጌታ ሁለቱም ትሁት ናቸው። አንዳንድ ሰዎች እንደዛ ስለሚያስቡ ነው ጌታ አሁን ሻቦላ ይዞ ምናምን የሚመጣብን ምናምን ይመስላቸዋል። ትሁት ነው ጌታ። እኔ ምን አለ ጌታ? ትሁት ነኝ አለ። ሃሌሉያ። ተነስቷል እኮ እዚህ ጋር ተነስቷል። ኦልሬዲ ሪዘሬክትድ ጂሰስ ግን አብሯቸው ወክ ያደርጋል። ሃሌሉያ። ብላሉት ይላል። አንዳንዶች ይሄን ከጌታ ራት ጋር ያገናኛሉ። ዛሬ ጌታ ራትን ስለወሰድን ጥሩ ቀን ነው እና እንጀራውን ቆረሰ፣ ባረከም፣ ሰጣቸው። አይናቸው ምን አለ ይላል? ተከፈተ ይላል። ሃሌሉያ። አሁን አይናቸው ተከፈተ፣ አዩት። ከዛ ጌታ ቢሹን ጨረሰ። ከዛ ከማከላቸው ተሰወረ ይላል እና በጣም ቀጥሎ የሚመጣው ሐሳብ ነው የሚገርመኝ። ወደ 7 ማይል ይሆናል ይላሉ። 7 ማይል አካባቢ ነው ኤማውስ እና ጌታ መንገድ ላይ አይደለም ጥሏቸው ይሄ እስከ ቤታቸው እስከ ፍጻሜ። አንዳንዴ ሰው ስንስት ወይ ኩርፊያ ሲኖረን ጌታ ላይ ስናጉረመርም እስከ መጨረሻው ጌታ አብሮን ይጓዛል። እስከ ጥግ ድረስ ይሄዳል አብሮ እስክንጨርስ። ለምን? በኋላም እናጉረመርማለና በኋላም ስለምናጉረመርም እስከሚያልቅ ድረስ ያኮረፍነው ኩርፊያ እስክንጨርስ ድረስ አብሮን ወክ ያደርጋል። ወክ አድርጎ ስንጨርስ አብሮን ራት በልቶ ከዛ ኩርፊያችን ሲበርድ አሁን ወደ ሴልሳችን ስንመለስ ከዛ አሁን ወደ መስመራችን ተመልሰናል ማለት ነው። ሃሌሉያ አሜን። እና ሲሄዱ እየተወለጉ ነበር ይሉት፣ ሲመለሱ አያውቁት። በመንፈስ ናቸው። ተመለሱ። በዛው ሰዓት መሽቷል እኮ ጌታ ራሱ መሽቷል። እንዴት ነው የምትሄደው? ና ግባ እደር ብለውታል እኮ። እነሱስ ሲበራላቸው መንፈስ ሲያገኛቸው ተመለሰው ወደ ኢየሩሳሌም። ሃሌሉያ። እውነተኛ ንስሐ፣ እውነተኛ መመለስ ዩተርን የግሪክ ቃል ንስሐ ተብሎ የተረጎመው ሜታኖያ ማለት መታጠፍ ማለት ዩተርን። ወደ ቀኝ ሄድክ ከሆነ ወደ ግራ መመለስ እንጂ ሌላ ዲቶር ማድረግ ማለት አይደለም። እና በዛው ሌሊት በዛው ምሽት ተመለሱ ይላል። ሃሌሉያ። እውነተኛ ንስሐ ወዴት የተመለሱት? ወደ ኢየሩሳሌም፣ ወደ ስፍራቸው። እና
ጌታ የሚመልስህ በሉት አጠገባቸው ያለው ሰው ጌታ የሚመልስህ ወደ አስቀመጠ ስፍራ ነው በሉት። ወደ አስቀመጠ ስፍራ ነው። አትሂድ በሉት። አትሂድ። ከህብረት አትጉደል በሉት። ከህብረት አትጉደል። ባስቀመጠ ስፍራ ተቀመጥ በሉት። ባስቀመጠ ስፍራ ተቀመጥ። ሃሌሉያ። እና ተመለሱ ይላል። በዛው ምሽት ወደ ወንድሞች ተመለሱ። ጌታ አይገርምም? እነሱን መልሶ ምስክር አደረጋቸው። ለደቀ መዛሙርት መስካሪ ሆኑ። እንደዚህ ብለው ይመሰክራሉ። ስምዖን ሲናገር ጌታ በእውነት ተነስቷል፣ ለስምዖንም ታይቷል እያሉ አንዳንዶች ሰብስበው አገኟቸው። እነርሱም በመንገድ የሆነውን እንጀራውንም በቆረሰ ጊዜ እንዴት እንደታወቀላቸው ተረኩላቸው ይላል። ሃሌሉያ። መሰከሩ። ጌታ ተነስቷል፣ ለእኛም ተገልጦልናል። ምን አይነት ኢቨንቱን ለማሰብ ሞከርኩኝ። ብዙዎች የተበተኑ፣ አዳራሹ ባዶ ነበር። ከዛ ሁሉም አት ሴም ታይም ተሰበሰቡ። ሲሰበሰቡ ደግሞ በምስክርነት ለኔም ሃሌሉያ። ጌታ ይመልሰን። ከሄድንበት ስፍራ ጌታ ይመልሰን። ወደ ቃሉ ይመልሰን። እውነተኛ ንስሐ በእግዚአብሔር ቃል ላይ ግራውንድ የሆነ፣ እውነተኛ ንስሐ በማባበል ላይ የተመሰረተ አይደለም። እውነተኛ ንስሐ ተግሳጽ አለው። እውነተኛ ንስሐ ወደ ቃሉ መመለስ አለ። እውነተኛ ንስሐ የጌታን ሐሳብ ማወቅ አለ። ሃሌሉያ። እና እዚህ ጋር ለማቆም እገደዳለሁ። ይሄን ብዬ ጨርሳለሁ። እና የእነዚህ ሁለት ደቀ መዛሙርቶችን ስቶሪ ሳስብ ዛሬ ያለችው ቤተክርስቲያን ንስሐ ያስፈልጋታል። አሜን። መመለስ አለብን። እና የጌታ ቃል ሲገልጥልን ምን አሉ? ልባችን ይቃጠልብን አልነበረም ወይ? አጠገባችሁ ያለውን ሰው የእግዚአብሔርን ቃል ስትሰማ ምን ይሰማሃል በሉት። ውስጥ ካልተቃጠለ ችግር አለ በሉት። ንስሐ ካላሰኘ ችግር አለ በሉት። ጌታን ሞር ካልወደድከው ችግር አለ በሉት። ልታገለግለው ጥማት ካልሞላብህ ችግር አለ በሉት። የእግዚአብሔርን ቃል አይደለም እየሰማ ያለው ማለት። የእግዚአብሔር ቃል ፍሬ አለው። አሜን አሜን። የንስሐ ፍሬ አለው። የመመለስ ፍሬ አለው። አንዳንዴ አይመችም፣ ተግሳጽ አለው። ከምንሄድበት መንገድ መመለስ አለው። ካለንበት ቦክስ መውጣት አለው። መስበር አለው። ለምን? ሊያቀናን የተጣመመውን ማቃናት አለው። እውነተኛ ንስሐ ያስፈልገናል። ደግሞ እውነተኛ ንስሐ የሚመጣው በእግዚአብሔር መንፈስ ኃይል። ሃሌሉያ። ቃሉን በማጥናት ቃሉን ሜዲቴት በማድረግ በመንፈስ በመሞላት ነው እውነተኛ ንስሐ የሚመጣው፣ እውነተኛ መመለስ የሚሆነው። ሃሌሉያ። እንጸልይ። አይገባኝም አንተ ያለ ጎኔ ሁሌ ደስ ይለኛል በእኔ ግራ አይገባኝም። ዘምሩት። አንተ ያለ አንተ ያለ ጎኔ ሁሌ ደስ ይለኛል መድኔን። ሃሌሉያ። ግራ መጋባት ከላያችን የተነሳ ይሁን። ሃሌሉያ። ግራ መጋባት ከላይ ላይ ይነሳ። ሃሌሉያ።
ይነሳ ከጉባኤው ላይ አሜን። ይነሳ ከቤተ ክርስቲያን ላይ ሃሌሉያ። ጥርት ያለ እግዚአብሔር ሐሳብ በዚህ ጉባኤ ላይ ይሁን። እግዚአብሔር ፍቃድ በዚህ ጉባኤ ላይ ይሁን። እውነተኛ መመለስ ይሁን። ሃሌሉያ። ግራ አይገባኝ አንተ ያለ በጌታ ደስ ይለናል። ሃሌሉያ። በጌታ ሴት እናደርጋለን። ሃሌሉያ። ስም ደስታችን ነው። ሃሌሉያ። ስም ድላችን ነው። ሃሌሉያ። ስም ኃይላችን ነው። ሃሌሉያ። ኢየሱስ ጌታ ነው። ሃሌሉያ። ኢየሱስ ጌታ ነው። በሉ እስቲ አጠገባችኋለሁ። ኢየሱስ ጌታ ነው። በሉ እስቲ ያዳነን፣ የጠራን፣ የደገፈን፣ የመለሰን፣ ያቆመን ሃሌሉያ። ስሙ የተባረከ ይሁን። ክብር አምጡ ለዚህ ጌታ ሃሌሉያ። ጌታ ሆይ እናመሰግናለን። ጌታ ሆይ እናመሰግናለን። በእውነት በዚህ ማለዳ እውነተኛ መመለስ እንዲሆን እግዚአብሔር ሆይ እውነተኛ መመለስ እንዲሆን እነዛ ደቀ መዛሙርት እንደተመለሱ ድነው እንደቀሩ እግዚአብሔር ሆይ በዚህ ስፍራ ሁላችን ድነናል። ሁላችን በስምህ ተቀብለናል። ስምህን አምነናል። እግዚአብሔር ሆይ የሄድንበት ካለው ስፍራ እግዚአብሔር ሆይ እንድትመልሰን ዳግም እንድታቆመን እግዚአብሔር ሆይ ላስቀመጥከን ሚሽን እንድንሄድ ኃይልን እንድታስታጥቀን እግዚአብሔር ሆይ እንለምናለን። እግዚአብሔር ሆይ መታደስ ይሁን በዚህ ማለዳ፣ መቆም ይሁን በዚህ ማለዳ። እግዚአብሔር ሆይ መመለስ ይሁን፣ መመለስ ይሁን። ሃሌሉያ። መመለስ በሉ እስቲ መመለስ ይሁን። እግዚአብሔር ሆይ ወደ አስቀመጥክልን ስፍራ መመለስ ይሁን። ሃሌሉያ። ቴንክ ዩ ጂሰስ። እናመሰግናለን።